ጤና ይስጥልን ውድ ተመልካቾች እንደምን ዋላችኋል። ይህ የህብራዊነት ድምጽ የሆነው የደቡብ ቴሌቪዥን ነው። እነሆ የዕለተ ሐሙስ የቀን 6 ሰዓት ዜና 24ታችን ወደ እናንተ መድረሱን ጀምሯል። ዜና 24ቱን የመራው ቅድስት ዳንኤል ከመላው ስቱዲዮና የቀጥታ ስርጭት ባለሙያዎች ጋር አብሬያችሁ ቆያለሁ። እናንተም አብራችሁ እንድትዘልቁ በአክብሮት ጋበዝኩኝ። ብልጽግና ፓርቲ ለሁሉም ኢትዮጵያውያን የምትመች ኢትዮጵያን ለመገንባት ብሔራዊ ትርክትን እንደ አስተሳሳሪ ትርክት መያዙ እንደ ሀገር እየተመዘገቡ ላሉ ስኬቶች ጉልህ ድርሻ መያዙን የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራህ ገለጹ። ጊዜን ሁኔታንና አውድን ታሳቢ ባደረገ መልኩ እሳቤዎች ተግባራዊ መደረጋቸው የዜጎችን ተጠቃሚነት በሁሉም መስክ እንዲረጋገጥ ለሚሰሩ ስራዎች አጋዥ መሆኑንም አስረድተዋል። የብልጽግና ፓርቲ የ2018 በጀት ዓመት የ6 ወራት የፓርቲ አፈጻጸም ግምገማ መድረክ በሆሳና ከተማ መካሄድ ጀምሯል። ጸጋቢ ዮሐንስ ተጨማሪ ያለው ብልጽግና ፓርቲም በተያዘው የበጀት ዓመት 6 ወራት ያከናወናቸውን ተግባራት የሚገመግም መድረክ በሆሳና ከተማ ማካሄድ ጀምሯል። መድረኩም የግማሽ ዓመት የፓርቲ አፈጻጸም ስራዎች በጥልቀት የሚገመገምበትና በየክልሉ ያሉ የፖለቲካ ሁኔታ የሚፈተሽበት እንደሆነ የብልጽግና ፓርቲ ምክትል ፕሬዝዳንትና የፓርቲው ዋና ጽህፈት ቤት ኃላፊው አቶ አደም ፋራህ ተናግረዋል። የብልጽግና ፓርቲ የፓርቲ ስራዎች ያለፉት 6 ወራት አፈጻጸም የምንገመግምበትና ተመክሮ የምንለዋወጥበት በየክልሉ ያለውን የፖለቲካ ሁኔታ በጥልቀት የምንፈትሽበት በሂደት የገጠሙንን ተግዳሮቶች ለመፍታት የሚያስችሉ የመፍትሄ ሀሳቦች ላይ የምንመክርበት ከፊታችን ያለውን 7ኛውን የሀገራዊ ምርጫ የያዝናቸው 2 መንትያ ግቦች በሚገባ ከማሳካት አኳያ ያለውን ሁኔታ በጥልቀት የምንፈትሽበት ከዚህ አንፃር ምርጫው ሰላማዊ፣ ነፃ፣ ፍትሃዊና በህዝብ ዘንድ ታማኝነት ያለው ሆኖ እንዲጠናቀቅ እንፈልጋለን። እንደዚሁም ምርጥ እሳቤዎች ስላሉን እነዛን እሳቤዎች ደግሞ በተግባር ውጤታማ እንደሚሆኑ ያረጋገጥንበት ሁኔታ ስላለ ማሸነፍ እንፈልጋለን። የማሸነፍ ግባችንን ከማሳካት አኳያ ያለው ሁኔታ ምን ይመስላል የሚለውን በሚገባ የምንፈትሽበት በቀጣይ ለህዝብ ቃል የገባነውን በውጤታማነት ለመፈጸም የፓርቲ ስራዎችን ወደ ላቀ ደረጃ ለማድረስ ቁርጠኝነታችንን የምናድስበት የትግልና የመማማሪያ መድረክ ነው። ፓርቲው ወደ መሪነት ከመጣ ጊዜ ጀምሮ በርካታ ስኬቶችን ማስመዝገቡን የገለጹት አቶ አደም ለተመዘገቡ ስኬቶች ደግሞ አካታችነትን ይዞ መስራቱ በቀዳሚነት ተጠቃሽ ነው ይላሉ። ብልጽግና ለዚህ ውጤት የበቃው ሁሉን አካታች፣ ሁሉን አቃፊ በመሆኑና አንድ ሁሉን አቃፊ፣ ሁሉን አካታች የሆነና ህብረ ብሔራዊት የሆነችን ሀገር የሚመራ ፓርቲ ሊኖሩት የሚገቡትን መሰረታዊ ጉዳዮች ይዞ የሚሰራ ፓርቲ ስለሆነ ነው። አንድ ሁሉን አቃፊ፣ ሁሉን አካታች የሆነ ፓርቲ ህብረ ብሔራዊት የሆነች ሀገርን፣ ህብረ ብሔራዊ የሆነን ክልል በውጤታማነት ሊመራ የሚችለው በዋናነት 5 መሰረታዊ ጉዳዮች ሲኖሩት ነው። የመጀመሪያው ሙሉ እይታ ላይ የተመሰረተ ጥራት ያለው ሐሳብ ሲኖረው ነው። ከዚህ አንፃር ብልጽግና ፓርቲ የታደለ ነው። የመደመር እሳቤ ሁሉንም ኢትዮጵያውያን ለማሰባሰብ በጋራ ሀገራቸውን እንዲገነቡ የሚያስችል ሁሉንም ተጠቃሚ የሚያደርግ ውጤት ለማምጣት የሚያስችል እሳቤ ነው። ብልጽግና ፓርቲ ለሁሉም ኢትዮጵያውያን የምትመች ኢትዮጵያን ለመገንባት እንዲያስችል የብሔራዊ ትርክትን እንደ አስተሳሳሪ ትርክት መያዙንም ተናግሯል። ብልጽግና ፓርቲ የብሔራዊነት ትርክትን ቀርጾ አሰባሳቢ የሆነውን የመደመር እሳቤ
ለህዝብ አቅርበን ህዝቡ እንዲገዛውና ከጎናችን እንዲሆን ለማድረግ በሁሉም ጥረት ለሁሉም ኢትዮጵያውያን የምትመች ኢትዮጵያን ለመገንባት እንዲያስችል የብሔራዊነት ትርክትን እንደ አስተሳሳሪ ትርክት ይዟል። ሌላው ወሳኝ ጉዳይ ሁሉንም ያሰባሰብ እሳቤ ተይዞ እሳቤውን ለህዝብ አቅርቦ ሁሉንም ከጎን ለማሰለፍ የሚያስችል ትርክት ተቀርጾ ሲያበቃ ቀጥሎ ህዝብ የተሰባሰበው ኃይል የሚጠይቀው ጥያቄ አለ። ወዴት ነው የምንሄደው? መዳረሻችን የት ነው የሚል ነው። ከዚህ አንፃር ብልጽግና ሁለንተናዊ ብልጽግናን የማረጋገጥ ራዕይ ይዞ እየሰራ ያለ ፓርቲ ነው። በመሆኑም በሙሉ እይታ ላይ የተመሰረተ ጥራት ያለው ሐሳብ አለው ብሎ መውሰድ ይቻላል። ጊዜን ሁኔታንና አውድን ታሳቢ ባደረገ መልኩ እሳቤዎችን ተግባራዊ ለማድረግ የሚያስችል አቅጣጫን ፓርቲው መከተሉ ስኬቶችን እንዲያስመዘግብ አስችሎታልም ብሏል። ፓርቲውም የብልጽግና ሐሳቤን በአግባቡ ተረድቶ ገቢራዊ የሚያደርግ አመራር ያለበትና በየጊዜውም አዳዲስ ብቃት ያላቸው አመራሮችን የሚያፈራ ነው ብሏል። የህዝብ ቅቡልነትን ያረጋገጡ ግዙፍ ፕሮጀክቶች በመገንባትና በማስጀመርም ተጨባጭ ውጤቶችን ፓርቲው አስመዝግቧል። ምርጥ እሳቤ አለን፣ አባል አደረጃጀት አለን፣ አመራር አለን የሚለው ብቻ ጠንካራ ፓርቲ ነው አያስብለንም። የመተግበር እድል ስላገኘን በውጤት ያንን ማረጋገጥ ይኖርብናል። ከዚህ አኳያ ብልጽግና ፓርቲ ከህዳሴ እስከ ጋዝ፣ ከአረንጓዴ አሻራ እስከ ስንዴ፣ ከከተማ ኮሪደር ልማት እስከ ገጠር ኮሪደር ልማት፣ ከቱሪስት መዳረሻዎች እስከ ማዕድን፣ ከመሶብ እስከ ዲጂታል ኢትዮጵያ፣ ከተቋማት ኤርጎኖሚክስ እስከ ትምህርት ጥራት ድረስ ሰፋፊ ስኬቶችን ያስመዘገበ ፓርቲ ነው። ፓርቲው ወጥነት ያለው ተቋማዊ ስርዓት መዘርጋቱ በሁሉም አካባቢ ተመጣጣኝ ውጤት ለማምጣት አስፈላጊ በመሆኑም በዘርፉ ዘመኑን የዋጀ ስራ ተሰርቷልም ብሏል። ዲጂታል ኢትዮጵያን እውን ለማድረግም ፓርቲው እየሰራ ስለመሆኑም አስምረውበታል። መድረኩም በፓርቲው በተከናወኑ ስኬቶችና በቀሪ ስራዎች ላይ ጥልቅ ምክክር በማድረግ ለቀጣይ ስንቅ የሚሆኑ ግብዓቶች ይገኙበታልም ብለዋል። የማዕከላዊ ኢትዮጵያ ክልል ከተመሰረተ በአጭር ጊዜ ውስጥ ባከናወናቸው ተግባራት ባስመዘገበው ስኬት ከነባር ክልሎች ተርታ መሰለፉንና በተምሳሌትነት የሚጠቀስ ክልል መሆኑን የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራህ ተናገሩ። ክልሉ ሰላምን ማጽናቱ ላስመዘገበው ስኬት ቁልፍ መሆኑንም አስረድተዋል። በድጋሚ ጸጋብ ዮሐንስ የማዕከላዊ ኢትዮጵያ ክልል በ2 ዓመት ከ5 ወራት የምስረታ ታሪኩም ተምሳሌት የሆነ ውጤት ማስመዝገቡን የብልጽግና ፓርቲ ምክትል ፕሬዝዳንትና የፓርቲው ዋና ጽህፈት ቤት ኃላፊው አቶ አደም ፋራህ ተናግረዋል። የተቋማትን ዝግጁነት በቅንጅት መምራት ለውጤቱ ጉልህ ድርሻ እንደነበረውም ነው ያብራሩት። የማዕከላዊ ኢትዮጵያ ክልል ከተቋቋመ አጭር ጊዜ ቢሆንም በአጭር ጊዜ ከሽግግር ወጥቶ ወደ ስራ ለመግባት እንዲሁም የተሻለ አፈጻጸም ካላቸው ክልሎች ጋር ለመስተካከል ትክክለኛ አቅጣጫ ስለተከተለ ትልቅ ውጤት አምጥቷል። አንድ አዲስ መዋቅር በአጭር ጊዜ ውጤት አምጥቷል ለማለት በ5 ጉዳዮች መመዘን ይኖርብናል። የመጀመሪያው ተቋማዊ ቅንጅትን በአጭር ጊዜ ውስጥ ከመፍጠር አኳያ ነው። ከዚህ ጋር በተያያዘ ክልሉ ወደ ስራ ሊያስገቡት የሚችሉ የህግ ማዕቀፎችን፣ መዋቅራዊ አደረጃጀቶችን፣ ምቹ መስሪያ ቦታዎችን እንዲሁም አስፈላጊውን አመራርና የሰው ኃይል መድቦ ወደ ስራ ከመግባት አኳያ የሰራው ስራ እጅግ በጣም የሚደነቅ ነው። በዚህም በአጭር ጊዜ ውስጥ ተቋማዊ ዝግጁነትን ፈጥሮ ወደ ስራ የገባበት ሁኔታ ተፈጥሯል። ክልሉም ያለምንም የሰላምና ጸጥታ ችግር ወደ ስራ መግባቱ አሁን ለተመዘገበው ስኬት መሰረት መሆናቸውን አብራርተዋል። ያለምንም የሰላም የጸጥታና የመረጋጋት ችግር ወደ ስራ መግባት መቻል ነው። አዲስ መዋቅር ሲፈጠር ከአወቃቀሩ አደረጃጀቱ ጋር ተያይዞ የሰላምና ጸጥታ ችግሮች ሊፈጠሩ ይችላሉ፣ አለመረጋጋቶች ሊፈጠሩ ይችላሉ። አንድ አዲስ መዋቅር በአጭር ጊዜ ውስጥ ውጤታማ በሆነ አኳኋን ወደ ስራ ገብቷል ማለት የሚቻለው
ሊከሰቱ የሚችሉ የሰላም የጸጥታ ያለመረጋጋት ችግሮችን አስቀድሞ አስቦበት አቅዶ እነዛን መከላከልና መቆጣጠር ሲችልና በተረጋጋ ሁኔታ ወደ ስራ መግባት ሲችል ነው የማዕከላዊ ኢትዮጵያ ከዚህ አኳያ ስኬታማ ሆኗል ብለን መውሰድ እንችላለን። ሶስተኛው መደበኛ አገልግሎቶች ሳይቆራረጡ እንዲቀጥሉ እንዲሁም ክፍተት የነበረባቸውን ደግሞ የማላቅ ስራ መስራት ሲችል ነው። ከዚህ አንጻር የትምህርት፣ የጤና፣ ሌሎች መሰረታዊ የህዝብ አገልግሎቶች ሳይቆራረጡ የማስቀጠል ክፍተት የነበረባቸውን ደግሞ ለይቶ በፍጥነት አርሞ ወደ ስራ መግባት ይጠይቃል። ከዚህ አኳያም ክልሉ ሲመሰረት ይሄ አካባቢ የነበረበት ሁኔታ ምን እንደሚመስል አይተናል። በአጭር ጊዜ ውስጥ ከዛ ሊያስወጣ የሚችል ስራ ተሰርቷል። በተሻለ መልኩ ሲሰሩ የነበሩ ስራዎችንም ያለ ማቋረጥ እንዲቀጥሉ ማድረግ ተችሏል። ይህም ትልቅ ስኬት ነው ብለን ነው የምንወስደው። ክልሉ ያለውን ሀብት በአግባቡ መሰብሰብ መቻሉና ያሉትን ጸጋዎችንም በአግባቡ ለይቶ ጥቅም ላይ መዋሉ ላስመዘገበው ውጤት የነበራቸው ድርሻ ከፍተኛ እንደነበረም ምክትል ፕሬዝዳንቱ አብራርተዋል። አዲስ መዋቅር ሲዘጋጅ ብዙ ጊዜ ችግር የሚገጥመው ከፋይናንስና ሀብት አስተዳደር አኳያ ነው። ስለዚህ ክልሉ ገቢውን በአግባቡ መሰብሰብ የሚችልበት የፋይናንስ ስርዓቱን በተሳለጠ መልኩ መምራት የሚችልበት ያለውን ሀብት ቆጥሮ ይዞ በአግባቡ ማስተዳደር የሚችልበትን ሁኔታ ከፈጠረ ፈጥኖ ወደ ስራ ለመግባት ያስችለዋል። ከዚህ አኳያም የማዕከላዊ ኢትዮጵያ ክልል ውጤታማ ስራ ሰርቷል ብለን መውሰድ እንችላለን። የመጨረሻው እና ዋናው ፈጥኖ ወደ ልማት ስራ መግባትና የማስፈጸም አቅም መገንባት ነው። ከዚህ አንጻር የማዕከላዊ ኢትዮጵያ ክልል የክልሉን እምቅ አቅሞች፣ ጸጋዎች ለይቶ ህዝቡን አስተባብሮ በአካባቢ ያሉ አቅሞችን ሁሉ አስተባብሮ በአጭር ጊዜ ውስጥ የተሻለ አፈጻጸም ካላቸው ክልሎች ጋር የሚስተካከል የልማት ስራ እየሰራ መሆኑን ከትናንት ጀምሮ ከምስራቅ ጉራጌ፣ ስልጤ እስከ ሀዲያ ድረስ ሌሎችም ጋር ብንሄድ ተመሳሳይ ነገር ነው የምናገኘውና ይህንን በትክክል ማየት ችለናል። ስለዚህ በአጠቃላይ ማዕከላዊ ኢትዮጵያ ክልል እነዚህን 5 ጉዳዮች ታሳቢ አድርጎ አቅዶ ወደ ስራ በመግባቱና በቁርጠኝነት ስራዎችን በመስራቱ ስኬታማ ሆኗል። ለዚህ ትልቅ ድርሻ ያበረከተው ደግሞ በየዓመቱ የሚያስቀምጣቸው መሪ ቃላት በተለይ መላውን አመራር አባል የመንግስት ሰራተኛና ህዝቡን ለማንቀሳቀስ እንዲያስችለው በየጊዜ ያለውን አውድ ያለውን ሁኔታ እና ያሉትን ተልእኮዎች ታሳቢ ያደረጉ መሪ ቃላትን ይጠቀማል። ስለዚህ እነዚህ ስኬቶች የብልጽግና ፓርቲ ስኬቶች ናቸው፣ የጠንካራ አመራር ውጤቶች ናቸው ብለን ነው የምናምነው። ስለሆነም ለነበራችሁ ከፍተኛ ተነሳሽነትና ቁርጠኝነት እና ላስመዘገባችሁት ውጤት በብልጽግና ፓርቲ ከፍተኛ ምስጋና ማቅረብ እፈልጋለሁ። እዚሁ ጉዳይ ላይ እንቆያለን። ውድ ተመልካቾች የማዕከላዊ ኢትዮጵያ ክልል በክልሉ ለሚያጋጥሙ ችግሮች መፍትሄ በማስቀመጥና ከክልሉ ነዋሪ ጋር በቅርበት በመስራት የብልጽግና ጉዞ እንዳይደናቀፍ ርብርብ እየተደረገ መሆኑን የክልሉ ርዕሰ መስተዳደር ዶክተር እንዳሻው ጣሰው ተናግረዋል። ብልጽግና ፓርቲ የዲሞክራሲ አመራር መርህን በመከተል ሰላማዊና የተረጋጋ ሀገር ለመጪው ትውልድ ለማስረከብ እየሰራ መሆኑን የተናገሩት ደግሞ የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ዶክተር ዲላሞ ቶሬ ናቸው። አሁንም ጸጋብ ዮሐንስ በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ እየተካሄደ በሚገኘው የብልጽግና ፓርቲ የግማሽ ዓመት የፓርቲ አፈጻጸም ግምገማ መድረክ ላይ መልእክት ያስተላለፉት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድሩ ዶክተር እንዳሻው ጣሰው ክልሉ ሲመሰረት ከፍተኛ ዕዳ እንደነበረበት ለመድረኩ ተሳታፊዎች አንስተዋል። የማዕከላዊ ኢትዮጵያ ክልል ከተመሰረተ 2 ዓመት ከ5 ወር ሆኖታል። ክልላችንን ስራ ስንጀምር ከ60 ሺህ በላይ ሰራተኛ ከ2 ወር እስከ 6 ወር ደሞዝ ያልተከፈለው በርካታ የተጀመሩ ፕሮጀክቶች በክፍያ ምክንያት የቆሙበት
ከፍተኛ የሆነ ማዳበሪያ ብድር ገንዘብ ያልተመለሰበት፣ ከ6 ቢሊዮን ብር በላይ የፌዴራል መንግስት የጥሬ ገንዘብና ዕዳና የሰራተኛ ጡረታ ብር ያለማስገባት ችግር፣ ሕግና ስርዓት ያልተከበረባቸው ቦታዎች መብዛት፣ የማህበራዊ ሚዲያ እንደ አሸን መፍላት፣ የህዝብ ለህዝብ ግንኙነት መላላት፣ በርካታ አመራር በክልል አደረጃጀት ጥያቄ ተወጥሮ የነበረ ሲሆን ከፍተኛ የሥራ መቀዛቀዝ፣ ለክልሉ የተመደቡ ሰራተኞች ያልተጓጓዙበት የቢሮ ዝግጅት ያልተደረጉበት ወቅት ነበር። ክልሉ ዛሬ ላይ ተጋርጦበት የነበሩ ችግሮችን ሁሉ በመፍታት በስኬት ጎዳና ላይ እንደሆነም ነው የተናገሩት። ክልሉን በሰው ኃይል ማለትም በአመራርና በሰራተኛ እያደራጁ በሰባቱ ማዕከላት የቢሮ መከራየትና መዋስ ስራ ተሰርቷል። በሌላ በኩል መደበኛ ስራዎችን የሰላም፣ የግብርና፣ የገቢ፣ የትምህርት፣ የጤና፣ የስራ ዕድል ፈጠራና የኑሮ ማረጋጋት ስራዎች እንዲሁም የኢንቨስትመንትና መሰረተ ልማት ስራዎች ከፍተኛ ርብርብ ተደርጓል። ስራ ከጀመርንበት ወቅት አንስቶ በሁሉም መስክ ከፍተኛ ክትትልና ድጋፍ ማድረግ ከነበሩን ችግሮች የተላቀቅን ሲሆን አዳዲስ ፕሮጀክቶችንም ማሰብ እና መስራት ጀምረናል። በተቀናጀና በተናበበ መንገድ በተሰሩ ሁሉ አቀፍ ስራዎች በክልሉም በአጭር ጊዜ ውጤቶች ተመዝግበዋል ያሉት ርዕሰ መስተዳድሩ ተግባራቱን ህዝብን አሳታፊ በማድረግ መከወኑ ለስኬቶች መፋጠን ጉልህ አበርክቶ ነበረው ብለዋል። ክልሉ ለሁሉም ችግሮች መፍትሄ በማስቀመጥ የብልጽግና ጉዞ እንዳይደናቀፍም ሰፊ ርብርብ ማድረጉንም አስረድተዋል። እነዚህን ስራዎች በተሟላ አቅም ለመፈጸም የፓርቲና የመንግስት ስራዎች ጠንካራ ክትትልና ድጋፍ ሲደረግላቸው ቆይተዋል። የተለያዩ ሰነዶችን በማዘጋጀት የአመራር እና የአባላትን የፈጻሚውን የአስተሳሰብ ደረጃ ለማሻሻልና ለማቀራረብ ተከታታይ ስራ ተሰርቷል። በሌላ በኩል ህዝቡ በሁሉም ስራዎቻችን ደጋፊነት ሚናውን እንዲጫወት የተዘረጋውን አሰራርና አደረጃጀት ተግባራዊ ተደርጓል። ክልላችን በቅርብ ጊዜ የተመሰረተ ቢሆንም የህዝባችንን ተሳትፎና ተጠቃሚነት ለማረጋገጥ ሰፊ ስራ እየተሰራ ይገኛል። እነዚህ ስራዎች ስናከናውን ሁሉም ነገር አልጋ ባልጋ አልነበረም። ለሁሉም ችግሮች መፍትሄ በማስቀመጥ የብልጽግና ጉዟችን እንዳይደናቀፍ ሰፊ ርብርብ ተደርጓል። ዛሬ የሚጀመረው ጉባኤ ጠንካራ ውይይት የሚደረግበት፣ በቂ አቅጣጫ የሚቀመጥበት፣ የዛሬ 6 ወር ተጨማሪ ድሎችን የምንገመግምበት እንዲሆን እመኛለሁ። የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊው ዶክተር ዲላ ሞቶሬ ብልጽግና ፓርቲ የዲሞክራሲ አመራር መርህን በመከተል ሰላማዊና የተረጋጋ ሀገር ለመጪው ትውልድ ለማስረከብ እየተጋ ያለና ዘመን ተሻጋሪ ራዕይን ነድፎ የሚንቀሳቀስ ፓርቲ እንደሆነም ተናግረዋል። ፓርቲያችን ብልጽግና ከሰው ልጆች ሁለንተናዊ ባህሪ የምነሳና የሰው ልጆችን የነጻነት የእኩልነትና መሰረታዊ ፍላጎቶችን ሚዛን በጠበቀ ሁኔታ ማሟላት ይገባል ብሎ የሚያምን ፓርቲ ነው። ይህ እሳቤ ሁሉንም የሰው ልጆች በእኩልነት የሚያይሳቤ ሲሆን በሀገራችንም ሆነ በክልላችን በተቋም ግንባታ ማዕቀፍ ውስጥ ተቋማዊ አሰራር ለመገንባት የሚሰራው ተራማጅ ፓርቲ ሲሆን የዲሞክራሲያዊ አመራር መሪን በመከተል ሰላማዊና የተረጋጋች ሀገር ለመጪው ትውልድ ለማስረከብ ዘመን ተሻጋሪ ራዕይ ያለው እና ነድፎ የሚንቀሳቀስ ፓርቲ ነው። ፓርቲያችን ቃልን በተግባር የሚያሳይ ፓርቲ እንደመሆኑ መጠን ከህዝባችን ጋር በምናደርገው ትብብርና በአብሮነት ማዕከላዊ ኢትዮጵያ ክልል ሁላችሁም እንደምታውቁት አዲስ ክልልና የብልጽግና ትሩፋት ብለን የምንወስደው ክልል ነው። ዛሬ በዚህ ቦታ ተገኝተን የ2018 ግማሽ ዓመት ስራ አፈጻጸም ግምገማ ለማድረግ በተገኘንበት የክልላችን መንግስትና ፓርቲ ለዚህ ፕሮግራም ዝግጅት እዚህ በመገኘታችሁ አሁንም በድጋሜ እንኳን ደህና መጣችሁ ለማለት እንፈልጋለን። በሌላ ዜና የኢፌዴሪ ሲቪል ማህበረሰብ ድርጅቶች ባለስልጣን 14ኛው ጉባኤ ላይ የተሳተፉ ባለድርሻ አካላት የጊቤ 3 ኤሌክትሪክ ኃይል ማመንጫን ጎበኙ። የኃይል ማመንጫው 18.2 ከመቶ የሀገሪቱን የኃይል ፍላጎት የሚሸፍን ሲሆን ይህን ሀገራዊ ፕሮጀክትና መሰል ሜጋ ፕሮጀክቶችን ለቀጣይ ትውልድ ለማስተላለፍ ውስጣዊ አንድነትና ሰላምን መጠበቅ እንደሚያስፈልግ ያነጋገርናቸው የጉብኝቱ ተሳታፊዎች ተናግረዋል። ፋሲል ኃይሉ ተጨማሪውን አዘጋጅቶታል።
14ኛው የፌዴራል ሲቪል ማህበረሰብ ድርጅቶች ባለስልጣን ከፌዴራልና ከክልል ባለድርሻ ተቋማት ጋር ባደረገው ጉባኤ የተሳተፉ አካላት የጊቤ 3 ኤሌክትሪክ ኃይል ማመንጫን ጎብኝተዋል። ለኢትዮጵያ ሁለንተናዊ ጥቅም የሚያስገኝ ፕሮጀክት መሆኑን በጉብኝቱ ወቅት አግኝተን ያነጋገርናቸው ተሳታፊዎች ገልጸውልናል። በዛሬው ጉብኝታችን ጊቤ 3 ነው በአጠቃላይ ጎበኘ ነው። በጣም ለኔ አስደናቂ ቦታና አስደናቂ ሁኔታዎችን የተመለከትኩት ምናልባትም የሀገር ኩራት በሚባል ደረጃ ያለን ትልቅ ግድባችን ነው። ወደ 1800 ሜጋዋት የሚያመነጭ ነው። 10 ዩኒቶች እንዳሉትም ተመልክቻለሁ። በእያንዳንዱ የነበረው የማሽኑ ውህደት የነበረው አሰራር ግንባታው ሁሉ ነገሩ እጅግ በጣም የሚያምር ነው። በእኛ ሰው በእኛ ኃይል በእኛ ጉልበት ትልቅ ፓወር ጄነሬት አድርገን ለህዝባችን ተጠቃሚ ማድረጋችን ነው። ሁለተኛ የተጠቀሙበት ቴክኖሎጂ በጣም ሃይስ ቴክኖሎጂ ሶፊስቲኬት ቴክኖሎጂ ነው። በእኛ ኃይል መሆኑና በእኛ ሀገር መሆኑ በጣም ያኩረኛል። የሰው ልጅ ደግሞ የኢትዮጵያውያንም ከሰራን ምንም የማንወጣበት ችግር እንደሌለ ያሳያል። እነኚህ አሁን ግልገል ጊቤ 3ን በማየቴ በጣም ረክቻለሁ። ህዳሴ ላይም ተገኝቼ ያየሁበት ሁኔታ አለ። ለሀገር ትልቅ ኮንትሪቢዩት እያደረጉ ያሉበት ሁኔታ አለ። እንደ ሀገርም እየተጠቀምን ያለውን ኢኮኖሚ ማደጉን በዚህ ያየሁበት ሁኔታ አለ። ምናልባትም አዲስ አበባ ሆነን ወይም የተለያየ ቦታ ሆነን ስለ ግድቡ ስናነሳ ቀላል አድርገን ነው። ግድብ ቀላል ነው፣ መገደብ ቀላል ነው፣ የተገደበውን ፓወር መጠቀም ቀላል ነው። በዛ ልክ አይደለም ግን ዛሬ ያየ ነው። ወርታች ወደ 9 ቤዝመንት ነው ወርታች ወረን ነው። በ9 ቤዝመንት ውስጥ እያንዳንዱ ዩኒት ምን አገልግሎት እንዳለው እያንዳንዱ የተቀናጀ ስራ እንዴት መሰራት እንዳለበት በደንብ የታዘብኩት። ይህንን መሰል ሜጋ ፕሮጀክት መኖሩ ለሀገር ኩራት መሆኑን የተናገሩት ደግሞ የደቡብ ኢትዮጵያ ክልል ፋይናንስ ቢሮ ሲቪል ማህበረሰብ ድርጅቶች ባለስልጣን ጉዳይ ማስተባበሪያ ዳይሬክተር አቶ ማሞ ሞሊሶ ናቸው። ከሁሉም ክልሎችና ከሁለቱ ከተማ አስተዳደሮች የመጡ ከፍተኛ የስራ ኃላፊዎች በ14ኛው የሲቪል ማህበረሰብ ድርጅቶች ባለስልጣንና ክልልና ፌዴራል ተቋማት የጋራ ጉባኤ ላይ በወላይታ ሶዶ ሲካሄድ የነበረው ከውይይቱ ማግስት ይሄ ደግሞ በሀገሪቱ ውስጥ ምን እምቃለ ምን ሀብት አለ የሚለውን ከዚህ በፊት እንደሚደረገው ሁላ ጉብኝት እያደረገን ነው ያለ ነው። እንደዚህ አይነት ሜጋ ፕሮጀክት ደግሞ በክልላችን ለሀገሪቱ ምሰሶ የሚሆን ፕሮጀክት መኖሩ በጣም ደስተኛ ነኝ። መሰል ሜጋ ፕሮጀክቶችን ጠብቆ ለቀጣይ ትውልድ ለማስተላለፍ ውስጣዊ አንድነትና ሰላምን ማስጠበቅ እንደሚገባም ተጠቁሟል። እነዚህና መሰል አሁንም የታሰቡት ትልቅ ፕሮጀክቶቻችን ምናልባትም ኢትዮጵያን እንደተባለው የብልጽግና ተምሳሌት የሚያደርግና የሰላሙ ጉዳይ ከዚህ በተሻለ ቢኖር ከዚህ በተሻለ መስራት እንደሚቻል የመንግስታችን ማሳያ ነው ብዬ አስባለሁ። ሰላም አስፈላጊ ነው። ሰላምን እንጂ ከጠበን ሰላም ከሆነ ሀገሪቷ እነኚህን ነገሮች በያዝናቸው ልምዶች ላይ ሆነን ትልልቅ ፕሮጀክቶችን መስራት የሚያስችለን የመስራት አቅም እንዳለን ያሳየኛል። የሀገሪቱ ዜጎች ሰላማዊ መሆን የሚመጣው የልማት ትሩፋትን ተቋዳሽ ለመሆን ለተለያዩ የማይሆኑ ሚዲያዎችና ለማይሆኑ ግለሰቦች ግብዓት ከመሆን ይልቅ ሰላማዊ ሆኖ ቀጣይ ትውልድም አሻራ እየጣለ የሚሄድበት መሆን አለበት ብዬ ነው ማስበው። የቤንች ብሔረሰብ የበርካታ ቶባ ባህል ባለቤት ቢሆንም ከማስተዋወቅና ከማሳደግ አንጻር ቀሪ ስራዎች እንደሚቀሩ የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፍቴን ተናገሩ። የዘንድሮ የቤንች ብሔረሰብ የዘመን መለወጫ ቤስትባር በዓል አብሮነትን ባሳየ አንድነትን ባስመሰከረ መልኩ መከበሩን የበዓሉ ተሳታፊዎች ተናግረዋል። ዘገባውን አብዮት በቀለ ከሚዛን ቅርንጫፍ አዘጋጅቶታል፣ እንደሚከተለው ይቀርባል። ቤንች ብሔረሰብ የዘመን መለወጫ በዓል ቤስትባር ለሶስተኛ ጊዜ በተለያዩ ኩነቶች ሲከበር መጥቶ በትላንትናው ዕለትም የማጠቃለያ ፕሮግራም ተከናውኗል። ከማጠቃለያ ፕሮግራም በኋላ ያነጋገርናቸው የህብረተሰብ ክፍሎች እንደተናገሩትም በዓሉ የደረሰ እህል የሚቀመስበት፣ የአባቶች ምረቃ የሚከወንበት የምስጋና በዓል መሆኑን ጠቁመዋል። በዓሉ የቤንች ብሔረሰብ ብቻ አይደለም ያሉት አስተያየት ሰጪዎቹ በዞኑ ያሉ ሁሉም ብሔረሰቦች በዓሉ የራሳቸው በዓል አድርገው በጋራ አድምቀው ማክበራቸውን ተናግረዋል። ቤንች ብሔረሰብ ዘመን መለወጫ የቤንች ብቻ አይደለም፣ አጠቃላይ የኢትዮጵያኖች በዓል ነው። የኢትዮጵያኖች ዘመን መለወጫ ነው። የቤንች ሳይሆን የሁላችን በዓል ነው። እኔ የመጣው ከነ ቤተሰቦቼ ላከብር እገኛለሁ። ቤንች ብሔረሰብ ብቻ በዓል አይደለም፣ የሁሉም ኢትዮጵያዊ በዓል ነው።
ስለዚህ በዓሉ ይቀጥላል። እኔ የመጣሁት ከነ ቤተሰቦቼ ነው። በዓሉን በፍቅር በደስታ ለማክበር ነው የመጣ ነው። በዓሉ በጋራ በዚህ መልክ ማክበራቸው ይበልጥ አብረው የመኖር ሴቶቻቸውን ያጎላ አንድነታቸውን ያጠናከረ እንደሆነም ጠቁመዋል። ከከፋ ከምዕራብ ኦሞ አካባቢ ከሜኢኒት ከተለያዩ በዓላት ከታርጫ ከዳውሮ የመጡ እንግዶች የኮንታ ማህበረሰብ ሁሉም የሸካውንም የሸኮንም ጨምሮ እኛ አካላት መጥቶ እንዲህ በጋራ በወንድማማችነት ሲያከብሩ ስናይ እንዲህ አይነት በዓላት በጣም እንዲሰራባቸው የሚገቡ ህዝባዊ መሰረት ይዞ መሰራት የሚገቡና ለሀገር ግንባታ ትልቅ ቫልዩ ያላቸው ናቸውና ተሰጦቹ እንደተናገሩትም የዘንድሮ በዓል ከበፊቱ የተሻለ እንደሆነና ከጊዜ ወደ ጊዜ መሻሻሎች የታዩበት መሆኑን ጠቁመው በቀጣይ የማስተዋወቁን ተግባር ይበልጥ በማጠናከር ከዞኑ ባለፈ ክልላዊ ሀገራዊ በዓል እንዲሆንም በተገቢ መስራት ያስፈልጋልን ብለዋል። ቀጣይ ባለው ነገር በተደራጀ መልኩ ደግሞ ሲሰራበት ከዚህ በበለጠ እንደሚያምር እናምናለን። ቀጣይ ባለው ነገር ላይ በዩኔስኮ እስከ ማስመዝገብ የዓለም ቅርስ የማድረግ ሁኔታ በዛም ልክ እየተሰራ ስለሆነ ምናልባት ዛሬ እንደዚህ ውብ ነው እያየን ያለ ነው። ጥናት ማድረግ እንደዚሁም ደግሞ ጎልቶ ያልወጡ ባህሎች አሉ። እነዚህን ይበልጥ እንዲጎሉ ማድረግ ያስፈልጋል፣ ማዳበር ያስፈልጋል። ህዝባዊ መሰረት እንዲይዙ በጠንካራ መሰረት ላይ ባህሉ እየተከበረ በቀጣይ ዘላቂ እንዲሆን ያስፈልጋል። ምሁራኖች፣ ታላላቅ አባቶች፣ የመንግስት ከፍተኛ አመራሮች፣ ማህበረሰቡ ተቀናጅተው መስራት እንዳለባቸው ነው የጠቆሙት። ይህ በዓል ሰፋ ተደርጎ የሚከበርበት በዓለም ደረጃ በዩኔስኮ ተመዝግቦ ማህበረሰቡን ማስተዋወቅ ኢትዮጵያን አንድ ደረጃ ከፍ እያደረገ ማሳየት እንዲችል የሁላችን ድርሻ የጎላ መሆን አለበትና ትልቅ ስራ መሰራት አለበት። እነርሱም በዓሉን ባህላዊ ይዘቱን እንደጠበቀ ወደሚቀጥለው ትውልድ ለማስተላለፍ የበኩላቸውን ድርሻ እንደሚወጡም ተናግረዋል። የራሱን ግዴታ መወጣት አለበት። ሁሉም ሰው የራሱ ታሪክ፣ የራሱ እሴት፣ የራሱ ትርፊት አለው። ያንን ታሪክ ደግሞ ሁል ቀን ባወጣን ቁጥር ነው እያሳደግነው ዓለም እንዲያውቀው ማድረግ የምንችለው። እንደ ቤንች ብሔረሰብ ደግሞ ይህ በዓል ሳይታወቅ የቆየ ነበረ። አሁን ደግሞ የራሱን አቆጣጠር የራሱን ስነ ስርዓት ይዞ ከዚህም በኋላ በዩኔስኮ መዝገብ ላይ ለማስመዝገብ ሁላችንም የየራሳችንን ኃላፊነት መወጣት አለን። ለቀጣይም ደግሞ ከዚህ በተሻለ ወጣቱ ባህሉን ካልቸሩን እንዲያውቅ ተደርጎ በደንብ በስፋት ተደርጎ ቢከበር። የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፕቴ በበኩላቸው የቤንች ህዝብ ቱባ ባህል ታሪክና እሴቶችን ትውፊቶችን መጠቀም ጀመረ እንጂ አልጨረስም። ገና ያልተጠና ያልተመዘገቡ ጥቅም ላይ ያልዋሉ ለሀገር የሚተርፉ እሴቶች አሉት በመሆኑ የመመዝገብ የማጥናት ለትውልድ የማስተላለፍ የባህል ታሪክ ቋንቋዎች እንዲሁም ህብረተሰቡ ትልቅ የቤት ስራ እንደሚጠብቃቸውም ተናግረዋል። የቤንች ብሔር ቱባ ባህል ታሪክ እሴቶችና ትውፊቶች መጠቀም ጀመርን እንጂ አልጨርስም። ገና ያልተጠኑ ያልተመዘገቡና ጥቅም ላይ ያልዋሉም ለሀገር የሚተርፉ እሴቶች ያሉም ቢሆንም የመመዝገብ የማጥናትና ለትውልድ የማስተላለፍ ስራ ለምሁራን ባህልና ታሪክ አዋቂዎች በጋራ ተባብረን እንድንሰራ በዚህ አጋጣሚ ጥሪን አስተላልፋለሁ። ዜና 24ታችን እንደቀጠለ ነው። አሁንም አብራችሁን ዝለቁ። ባህል ማንነትን ከመግለጽ ባለፈ ለጠንካራ ህብረ ብሔራዊ አንድነትና ሰላምን ለማስፈን ጉልህ ሚና እንዳለው የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ ገለጹ። የጌዲዮ ብሔር የዘመን መለወጫና የስጦታ በዓል ዳራሮ ለባህልና ለቱሪዝም እድገት በሚል መሪ ቃል በቡሌ ወረዳ ተከብሯል። ሀብታሙ እንግዳው ዝርዝሩን ይዟል። የጌዲዮ ብሔር የዘመን መለወጫ አዲስ ዓመትና የስጦታ በዓል ዳራሮ ለባህልና ለቱሪዝም እድገት በሚል መሪ ቃል ቡሌ ወረዳ በሚገኘው አጋምሳ ቀበሌ በታላቁ ኦዳ የአሶንጎ ላይ መከበር ጀምሯል። የጌዲዮ ብሔር መገለጫ የሆነው ዳራሮ የዘመን መለወጫና የስጦታ በዓል ከበርካታ ዘመናት በፊት በአኮማናዮና ጎሳሎ ጀምሮ በባሌ ስርዓትም ትውፊቱን ጠብቆ በመከበር ላይ የሚገኝ የእርቅ የሰላምና የአንድነት ታላቅ ባህል እንደሆነ ነው የጌዲዮ ገዳ ስርዓት መሪ አባ ገዳ ቢፎሚ ዋቆ የገለጹት። ዳራሮን ስናከብር ከዳራሮ በፊት በታይሳስ ወር ፋጬ ከአባ ገዳ ቤት ነው ጀመርነው። ቤት እኔ ውስጥ የተጣሉ ሰዎች ካለ በመንደር በሰፈር ካለ እዛው ፋጬ አድርገን ታይሳስ ሙሉ በፋጬ ነው አሳለፍነው። ዳራሮን ደግሞ ስንገባ የተጣላ ሁሉ ጥሪ ወር ምንድነው የሚታረቅበት። ይሄ አስታራቂ ነው ዳራሮ፣ ሰብሳቢ ነው ዳራሮ፣ ፍቅር ነው ዳራሮ፣ አንድነት ነው ዳራሮ።
የበዓሉ መከበር ወጣቱ ትውልድ ባህሉን ታሪኩንና ማንነቱን አውቆ እንደሚያስቀጥለው አጋዥ እንደሆነና በዓመት አንዴ ለአባ ጋዳ ስጦታ የሚያበረክቱበት በመሆኑም በበዓሉ መከበር መደሰታቸውን ነው የበዓሉ ታዳሚዎች የተናገሩት። ትውልዱ መጥቶ አይቶ ይህንን ቅርስ የሆነውን ነገር ይዞ ማስተላለፍ አለበት ነው ማለት። ይዞ ለማስተላለፍ ደግሞ እዚህ መጥቶ መታደም አለበት። ጠራሮ ማለት ለኛ አሁን ጥሩ ምንድነው ለህዝባችን ለልጆቻችን የምናስተላልፈው ጥሩ አቅጣጫ፣ ጥሩ መሪነት፣ ጥሩ ሐሳብ ይዞ ሀገርን የሚመራበትን አባትን የሚሰጠውን ተረክቦ እነሱም ደግሞ ከኛ ተረክቦትን ነገር ለነገ ጥሩ የሚያደርግ ማለት ነው። የጌዲዮ ብሔር የገዳ ስርዓት ባህላዊ ክዋኔዎች የሚንጸባረቁበት ዳራሮ የዘመን መለወጫና የምስጋና በዓል በቀጣይ ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት የቱሪዝም አንዱ አካል እንዲሆን እንደሚሰራ ነው የቡሌ ወረዳ ዋና አስተዳዳሪ አቶ በራቆ በራሶ የገለጹት። ዳራሮ ለባህልና ለቱሪዝም እድገት በሚል መሪ ቃል መከበር የጀመረው የዳራሮ በዓል ላይ የተገኙት የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናብ ወልዴ መላው የዞኑ ነዋሪዎችና የበዓሉ ታዳሚዎችን እንኳን አደረሳችሁ ብለዋል። የዳራሮ በዓል የአንድነት የሰላምና በጋራ የምንመሰጋገንበት ያለንን የምናካፍልበት የስጦታና የፍቅር በዓል ነው ያሉት ዶክተር ዝናብ ወልዴ ባህል ማንነትን ከመግለጽ ባለፍ ለጠንካራ ህብረ ብሔራዊ አንድነትና ሰላምን ለማስፈን ጉልህ ሚና እንዳለውም ነው የገለጹት። አንዱ ባህላችንን ካልቲቬት በማድረግ ለህዝባችን ከባህል ጋር ተያይዞ ህዝባችንን ጠንካራ አድርጎ ይህንን አስቸጋሪ የሆነ ምድር በአረንጓዴነት የያዘውን ህዝባችን በባህል በመሆኑ ባህላችንን የምናሳድግበት የባህል የተለያዩ የባህል ኮምፖኔንቶችን ደግሞ አቀናጅተን ህዝባችን ይህንን ወስዶ አብሮ የመኖር አብሮ የመተጋገዝ ህብረ ብሔራዊ አንድነታችንን ጠብቀን መሄድ የምንችልበትን ሂደት የምንፈጥርበት በመሆኑም በዚህ ልክ ባህል ጠቀሜታውንም ለአንድነትም ያለውን አስተዋጽኦ ህዝባችን እንዲረዳም ለማድረግና በቀጣይ አቅም በፈቀደ ሁሉ እንደ መንግስት እንደ ሀገርም እንደ ፓርቲያችንም ባህልን ከማልማት አንጻር የተጀመሩ ስራዎች ላይ አቀናጅተን እንድንቀጥል ዋና መሪ ተደርጎ ተወስዷል ማለት ነው። የአባቶቻችን ያቆዩልንን ባህል፣ ታሪክ፣ ቅርስ ተቀብለን እንዳስቀጥልን ሁሉ ለቱሪዝም እድገትና ልማት ጉልህ ሚና እንደሚኖረው በትኩረት ይሰራልም ብለዋል። በጌዶ ህዝብ ውስጥ ያሉ ከፍተኛ የባህል እሴቶች ለጌዶ ህዝብ ብቻ ሳይሆን ለሀገር መሆን የሚችሉ እሴቶቻችንን ወደ ቱሪዝም ለውጠን በርካቶች መጥተው ማየት መጎብኘት የሚችሉበትንም ሂደት መፍጠር ያስፈልጋል ማለት ነው። የጌዲዮ ብሔር አዲስ ዘመን መለወጫና የምስጋና የስጦታ በዓል ከሌሎች ኢትዮጵያዊ ህዝቦች ጋር ጥር 30 በዲላ ከተማ በማክበር ህብረ ብሔራዊ አንድነትን በሚያጠናክር መልኩ ለሚከበረው ዳራሮ በሀገር ውስጥና በውጭ የሚገኙ የጌዲዮ ብሔር ተወላጆችና ወዳጆች ኢትዮጵያውያንና ትውልደ ኢትዮጵያውያንን እንዲገኙ ዶክተር ዝናብ ወልዴ ጥሪ አስተላልፈዋል። በሌላ ዜና በሀዲያ ዞን ሌሞ ወረዳ ከ57 ሚሊዮን ብር በላይ በሆነ ወጪ የንጹህ መጠጥ ውሃ ፕሮጀክት ለመገንባት ስምምነት ማድረጉን ሲአርኤስ የተሰኘው ዓለም አቀፍ የካቶሊክ ልማት ድርጅት አስታወቀ። በኢፌዴሪ የውጭ ጉዳይ ሚኒስቴር የዲያስፖራ ጉዳዮች ዋና ዳይሬክተር አምባሳደር ፍጹም አረጋ መንግስት በውጭ ያሉ አካላትንና የልማት ድርጅቶችን በመጠቀም የህብረተሰቡን የልማት ጥያቄዎች ምላሽ ለመስጠት የሚያደርገውን ጥረት አጠናክሮ እንደሚያስቀጥል ጠቁመዋል። ዝርዝሩን ሄኖስ ካሳ ከሆሳና ቅርንጫፍ ጣቢያችን እንደሚከተለው አድርሶናል። በኢትዮጵያ ካቶሊካዊት ቤተክርስቲያን የሆሳና ሀገረ ስብከት የልማት ድርጅት አስተባባሪ አባ ማኑኤል ዮሴፍ ቤተክርስቲያኒቱም ምእመናኑን በስነ ምግባር ከማነጽ ስራ ጎን ለጎን ለማህበረሰቡም ከፍተኛ ጠቀሜታ ባላቸው የልማት ስራዎች ላይ የነቃ ተሳትፎ እያደረገች ትገኛለች ብለዋል። ከወራት በፊት በዙሪያው ባለው ቀበሌ ከ48 ሚሊዮን ብር በላይ ወጪ በማድረግ የንጹህ መጠጥ ውሃ ፕሮጀክት በማስገንባት ለማህበረሰቡ ማስተላለፍ የተቻለ ሲሆን ይህም ከቤተክርስቲያኒቱ ተልእኮ አንዱ መሆኑን ገልጸዋል። የእናንተ ጸሎት ተሰምቶ የሰጣችሁት ሳር ሳይደርቅ በ57 ሚሊዮን ለአንደኛው ኦሞሾራ ሙሉ ቀበሌውን የሚያካልልና የሚያዳርስ ውሃ ይዞ የመጣውን ሲአርኤስን እጅግ አርጌ እያመሰገንኩኝ ከሲአርኤስ ጋር ስንሰራ ከኛ ጋር የጀርባ አጥንት ሆነው ሲሰሩ የነበሩት የክልሉ መንግስት፣ የዞን መንግስት እንደዚሁም የወረዳ
መንግስት በኢትዮጵያ ካቶሊካዊት ቤተክርስቲያን በሆሳና ሀገረ ስብከት እጅግ አርጌ ላመሰግናችሁ እወዳለሁ። ቤተክርስቲያኒቱም ህዝቡን በመለኮታዊ አስተምሮ ከማነጽ ባሻገር የህብረተሰቡን ችግር እንደ ራስ በመቁጠር ለማህበረሰቡ እያሳየች ያለው ቀናነት የሚደነቅ ነው ያሉት የሌሞ ወረዳ ዋና አስተዳዳሪ አቶ ታደለ ደሚሴ ናቸው። ይሄ ሌሞ ወረዳ በአብዛኛው ከዞን ውስጥ ካሉ ወረዳዎች በውሃ ችግር እጦት እየተሰቃየ ያለበት ወረዳ ነው። ከዛ ደግሞ አንዱና ዋነኛው ኦሞሾራ አካባቢ ላይ ያለው ነው። ይሄን ችግር የህዝብን ችግር በመረዳት የካቶሊካዊት ቤተክርስቲያን ህዝብን በመለኮታዊ አስተምሮት እያነጸ ብልጽግና ሰው ተኮር ነው። ካቶሊካዊት ቤተክርስቲያንም ከየትኛውም በበለጠ ሁኔታ በስነ መለኮትና ለሰው ልጆች ቀዳሚ የልማት አጀንዳዎች ላይ እየሰራ ይገኛል። በመርሃ ግብሩም መልእክት ያስተላለፉት የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንየው መንግስት የህብረተሰቡን ሁለንተናዊ የልማት ጥያቄዎች ምላሽ እንዲያገኙ ከተለያዩ አካላት ጋር በትብብር እየሰራ እንደሚገኝ ገልጸው ሁሉንም አቅም ማስተባበር ከተቻለ የሚያጋጥሙ ችግሮችን መቅረፍ እንደሚቻል ተናግረዋል። በማዕከላዊ ኢትዮጵያ ክልል ውሃ መስኖና ማዕድን ልማት ምክትል ቢሮ ኃላፊ ወይዘሮ አላይ ካሸኩር ውሃ ለሰው ልጆች መሰረታዊ ፍላጎት መሆኑን በማውሳት በዚህም መንግስታዊና መንግስታዊ ካልሆኑ ተቋማት ጋር በትብብር የተሰራ እንደሚገኝ ገልጸዋል። የውሃ ፕሮጀክት ደግሞ በትንሽ ብር የሚሰራ አይደለም። ከባድ ብር የሚጠይቅ ነው። ከባድ ካፒታል በጀት የሚጠይቅ ነው። ስለዚህ ይሄንን በጀት ይሄንን ካፒታል ከየትም ፈላልገው የማህበረሰቡን ችግር የውሃ ጥም ለመፍታት በዚህ ልክ ኃላፊነት ወስደውልን ከመጡ አስፈላጊ በሆኑ ነገሮች በሙሉ ቴክኒካል የባለሙያ ድጋፍን በማድረግ ከላይ ጀምሮ ይሄ ፕሮጀክት ባጭር ጊዜ እውን እንዲሆን እናንተ ባጭር ጊዜ ጥማችሁን እንድትቆርጡ ውሃ እንዲደርሳችሁ ውሃ እንድትጠጡ ለማድረግ በተባለው ጊዜ እንዲያልቅ ቀንና ማታ የኛም ድጋፋችን አይለይም፣ ክትትላችንም አይለይም። ሲአርኤስ የተሰኘው የልማት ድርጅት ካንትሪ ዳይሬክተር የሆኑት አቶ ዘመድ ያበበ ፕሮጀክቱም ባለፉት 2 ዓመታት ብቻ በሀገሪቱ ከ3 ሚሊዮን ለሚበልጡ ዜጎች የንጹህ መጠጥ ውሃ ችግር መቅረፍ የቻለ ሲሆን ተቋሙም ሰው ተኮር ስራዎች ላይ በትኩረት እየሰራ እንዳለ አንስተዋል። ላለፉት 2-3 ዓመታት ከ3 ሚሊዮን ህዝብ በላይ ተጠቃሚ የሚያደርግ የውሃ ፕሮጀክቶች ተሰርተዋል። የተለያዩ ቦታ ላይ በ2 ዓመት 3 ብቻ ከዛ በላይ የተሰሩ በርካታ ናቸው። እንግዲህ ዛሬ እያንዳንዱም የሚመለከተው አካል ኮሚትመንት ወስዶ በአጭር ጊዜ ውስጥ ያልቃል የሚል ተስፋ አለን። ለዚህም እንግዲህ ኦልሬዲ በርካታ ድጋፎች እየተደረጉ ነው። በዕለቱም በዞኑ ሌሞ ወረዳ አንደኛ ኦሞሽራ ቀበሌ ከ57 ሚሊዮን ብር በላይ ወጪ በማውጣት በርካታ የህብረተሰብ ክፍሎችን ተጠቃሚ የሚያደርግ የንጹህ መጠጥ ውሃ ፕሮጀክት ለመገንባት ከስምምነት ላይ መደረሱን ተናግረዋል። በኢፌድሪ የውጭ ጉዳይ ሚኒስቴር የዲያስፖራ ጉዳዮች ዋና ዳይሬክተር አምባሳደር ፍጹም አረጋ መንግስት በውጭ ያሉ አካላትና የልማት ድርጅቶችን በመጠቀም የህብረተሰቡም የልማት ጥያቄዎች ምላሽ እንዲያገኙ ከፍተኛ ጥረት እያደረገ ይገኛል ብለዋል። በምን አይነት ሁኔታ ውስጥ ተቸግረው እየቀዱ እንደሆነ አይተናል። የወደፊት ህይወትን የሚጎዳ ነገር ነው ይሄ። ስለዚህ እንደዚህ አይነቶቹን ችግር ከተባበርን ማሳካት እንችላለን። መንግስት አገር ውስጥ ያለው እንዲሁም በውጭ ያለው ዳያስፖራውን አሰባስበን እንዲህ አይነት ድንቅ ነገር አሳክተናል። ስለዚህ ማሳካት ይኖርብናል። አሁንም ትብብር በጣም አስፈላጊ ነው። የደቡብ ኢትዮጵያ ክልል ትምህርት ቢሮ በዋንዋሽ ፕሮግራም በትምህርት ቤት አተገባበርና አፈጻጸም ዙሪያ የምክክር መድረክ በሳውላ ከተማ አካሄደ። በክልሉ 25 ወረዳዎች በዋንዋሽ ፕሮጀክት መታቀፋቸውም ተገልጿል። ዝርዝሩን ስንታየሁ ሙላቱ ከሳውላ ቅርንጫፍ ጣቢያችን አዘጋጅተዋለች። አይናለም ሰለሞን እንደሚከተለው ያቀርበዋል። የደቡብ ኢትዮጵያ ክልል ትምህርት ቢሮ ኃላፊ አቶ አብዮት ደምስ በክልሉ 25 ወረዳዎች በዋንዋሽ ፕሮግራም እየተሰሩ ያሉ ስራዎችን ጠንካራና ደካማ አፈጻጸሞችን በመለየት ድጋፎችን ለማድረግ የተዘጋጀ መድረክ መሆኑን ገልጸዋል። የትምህርት ቤት ግብዓት ከሚባሉ ነገሮች የሳኒቴሽንና ሃይጂን ስራዎቻችን ትልቅ ቦታ ያለው ነው። ይሄ እንደ ማንኛውም መሰረታዊ ፍላጎት ለተማሪዎቻችን መቅረብ ያለበት ነው። እንደተጠቀሰው በ25 ወረዳዎች ላይ ነው ይሄን ስራ እየሰራን ያለ ነው። ግን
5 ወረዳዎች አሉ። ወደ እነዚህ መስፋት ይኖርበታል። በፕሮግራም ተደግፎ የሚሰራ ከመሆኑ ጋር ታይዞ የተለየ ትኩረት የተለየ ክትትልና ድጋፍ ይፈልጋል ማለት ነው። የጎፋ ዞን ዋና አስተዳዳሪ ኢንጂነር ዳግማዊ አየለ በዞኑ በተለያዩ ወረዳዎች የመማር ማስተማር ሂደቱን ውጤታማ ለማድረግ እየተሰራ መሆኑን ገልጸዋል። በትምህርት ቤቶች ላይ የመጸዳጃ ቤትና የሴት ተማሪዎች የንጽህና መጠበቂያ ቦታ ገንብቶ ማስረከብ የትምህርት ስብራትን ለማሻሻል ዋነኛ መፍትሄ መሆኑን ተናግረዋል። ለየት የሚያደርገው ዋናዋሽን የሴቶች ንጽህና መጠበቂያና መቀየሪያ ቦታ ማዘጋጀቱ ለየት ያደርገዋል ይሄንን ፕሮግራም። በዚህ ምክንያት የሚጨነቁ ወደ ትምህርት ቤት የማይመጡ መተውም ድንገት የተፈጥሮ ልምድ ሲገጥማቸው በጣም የሚጨናነቁ የገጠር እህቶቻችን ብዙዎች ናቸውና የነዚህን ጭንቀት የሚያስወግድ ፕሮግራም ነው። የክልሉ ትምህርት ቢሮ ምክትል ቢሮ ኃላፊና አጠቃላይ የትምህርት ዘርፍ ኃላፊ አቶ ኢሳያስ እንድሪያስ እንዳሉት በክልሉ 25 ወረዳዎች በዋንዋሽ ፕሮግራም ታቅፈው የንጽህና መጠበቂያና የመጸዳጃ ቤቶች ተገንብተው አገልግሎት እንዲሰጡ በቅንጅት እየተሰራ ነው ብለዋል። በክልላችን በርካታ ውጤቶች ተመዝግበዋል። በተለይ በ25ቱም ወረዳዎች ሙሉ ፓኬጅ ለማድረግ በታቀደው አግባብ አመርቂ ውጤቶች ማስመዝገብ ችለናል። ተማሪዎቻችንም በመጠነ መቅረት ረገድ በትምህርት አቀባበል ረገድ በሚታይ መልኩ መሻሻል አምጥተዋል ማለት ነው። የመድረኩ ተሳታፊዎች የተጀመሩ ስራዎች በተፈለገው ፍጥነት አለመጠናቀቁን አንስተው በቀጣይ የዋንዋሽ ፕሮግራም እቅድ እንዲሳካ በትኩረት እንደሚሰሩ ተናግረዋል። ፉል ፓኬጅ አድርጎ ከማምጣት አንጻር ሽንት ቤቶችን የወንድ የሴት ለይቶ መስራት የሚሰሩ ነገሮች በአግባቡ እየተሰሩ አልነበረም። እውነቱን ብንናገር ይሄ ጉዳይ ትግል ይፈልጋል። ለተማሪዎችም ለትምህርት ጥራትም ለአካባቢ ማህበረሰብም እጅግ በጣም ትልቅ ፋይዳ ያለው በመሆኑ ይህንን ፕሮግራም በአመራር ቁርጠኝነት የምንመራውና በመደበኛ የመንግስት በጀት መመለስ የማንችላቸውን ትምህርት ቤቶች መሰረተ ልማት ማሟላትንም ጭምር ከበር ያደረገ ያለ ፕሮግራም እንደሆነ በመነሻ አድናቆትን ሳላስቀምጥ አላልፍም። የደቡብ ኢትዮጵያ ክልል የዋንዋሽ ማስተባበሪያ ጽሕፈት ቤት ኃላፊ አቶ ደሳለኝ ዳቼ ለህብረተሰቡ አገልግሎት እንዲሰጥ የተላከውን በጀት ለታለመለት ዓላማ ብቻ ማዋል እንደሚገባ አሳስበዋል። ዞን በአግባቡ በሚደገፍባቸው አካባቢዎች ላይ ውጤትም የዛን ያክል እያየን ነው። ጠንካራ WWT ወረዳ ላይ ባለበት ተናቦ ተቀናይቶ የሚሰራ አመራር ባለበት በዛው ልክ ውጤት እያየን ነው። አሁን ስትሬንጅ የሚሆንባችሁ አንድ ዞን ውስጥ ሁለት ኤክስትሪም ላይ ያሉ ወረዳዎችን ስታዩ ይሄን ነው የሚያሳየው። አሪ ዞን ላይ ባከዳውላ ደወረስ ሴናሪዮ ነው፣ ሰሜናሪ ደቤስት ሴናሪዮ ነው። እዚህ ጎፋ ላይ እነዛላ እየተንገታገቱ ነው። የአምና ያቻምና ስራ ላይ መለኮዛ ደግሞ ከኋላ ከነበረበት ወደፊት መጥቷል። እንደ ወረዳው አያያዝ ነው ዋናው ያለው ታች ግራስሩት ላይ። ከተሳታፊዎቹ ለተነሱ ጥያቄዎችና አስተያየቶች ከመድረኩ ምላሽና ማብራሪያ በመስጠት ውይይቱ ተጠናቋል። ተመልካቾች በመከታተል ላይ የምትገኙት የቀን ዜና 24ታችን ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ስፖርታዊ መረጃዎችን የምንመለከትበት ሰዓት ላይ እንገኛለን። ለስፖርታዊ መረጃዎች ደግሞ ባልደረባችን አሸናፊ